እንደምንኖራችሁ እንደምንከርማችሁ እንደምናላችሁ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ በህይወታችሁ አንድ እርምጃ ወደፊት ፈቀቅ የምትሉበት ቦታ ሆኗል ይሄ እዚህ ከመጣችሁ በየዙሩ 40 ሺህ ብር በተከታታይ ጊዜ በሰባተኛው መኪና ብቻ አይደለም የኤሌክትሪክ መኪና ነው የኤሌክትሪክ መኪና የ2000 አሁን ዘመናዊ መኪና ማንንም ያልነዳው መኪና ጭስ የለውም ውሃ የለውም በቃ ያሻችሁን ጭራችሁ ያሻችሁ ቦታ እልም ነው የፈለጋችሁበት መሄድ ትችላላችሁ ምክንያቱም ሽልማቱ መኪና ነው ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የጽናትና የካስማ ቤተሰቦች ናቸው አንድ ቤተሰብ ናቸው ለስም ተለያይተው ነው ቦታው ስላልተመቸ እንጂ አንድ ቤተሰቦች ናቸው ስም ከተለያያችሁ ደግሞ ስም ያስፈልጋችኋል ታችኛው መንደርና ላይኛው መንደር ይባላል ታች ቤት ላይ ቤት እንደሚባለው ማለት ነው እና አንጋፋ እድሜያቸውን አይታችኋል ጸጉራቸው ይመሰክራል ሁለት ጸጉር ያወጡ ትልልቅ ሰዎች ናቸው በአውቶቡስ ማቆሚያ ላይ ሊያዩዋቸው የሚችሏቸው ነገሮች ይሳቅ ልጨርሰው በአውቶቡስ ማቆሚያ ላይ ሊያዩዋቸው የሚችሏቸው ነገሮች ይጥቀሱ ሰልፈኞች ሰልፍ ስንተኛ አራራ አንደኛው መልስ ነው ሰልፈኞቹን የተጠየቁት ራሱ መሰለኝ የአውቶቡስ ማቆሚያ ላይ ምን ልታዩ ትችላላችሁ ሰልፍ ሰዎች አንደኛው ሁለተኛው መቀመጫና መጠለያ ሶስተኛው ትኬት ቆራጭ አራተኛው የአውቶቡስ ቁጥር ሰልፍ ላይ አይታችሁ እንደሆነ ሁሉም ሰው ስልኩን እንደዚህ ነው የሚይዘው አሁን መንገድ ላይ ራሱ ሰው ስልክ ሲይዝ እንደዚህ ነው እኛ ቤት ከሀገር ቤት ሰው ሲመጣ ዱላ ይዙ ነበርና አሁን ትዝ ያለኝ የከተማው ሰው በቃ ዱላ ይዟል ማለት ነው እንደ ገጠር ሰው ስልክ ይዞ ነው እንደዚህ ኪስ ውስጥ አይከተም ለምን እንደሆነ አላውቅም ስልኩ እንደዚህ ይዞ ሰልፍ ላይ ራሱ እንደዚህ ይዞ በቃ በስልኩ ይመስላል የሚንቀሳቀስ ፍቅረኛሽ ከጓደኛሽ ጋር እንድትሄድ ማትፈልጊበት ቦታ ጥቀሺ ቤርጎ በተደጋጋሚ ስልክ ለማን ልትደውሉ ትችላላችሁ ለባለቤቴ ለባለቤቴ ስንተኛው መልስ ነው አንደኛው መልስ ነው ለባለቤቴ ሰዎች በረዶ ሊከቱባቸው የሚችሏቸው መጠጦችን ጥቀስ ሰዎች በሌሊት የትዳር አጋራቸውን ከእንቅልፍ ሊያነቋቸው የሚችሉባቸው ምክንያቶች ምን ሊሆኑ ይችላሉ ህመም ሲያጋጥም አንደኛው መልስ ነው አንድ ሰው ከአሳንሳር ወይም ከሊፍት ይልቅ ደረጃዎችን ለምን ሊጠቀም ይችላል አሳንሳር ማለት በአማርኛ ነው ሊፍት ማለት በእንግሊዘኛ ነው አንድ ሰው ከአሳንሳር ወይም ከሊፍት ይልቅ ደረጃዎችን ለምን ሊጠቀም ይችላል ከአደጋ ለመራቅ በፍርሃት ነው ሰዎች ከፍቅር አጋሮቻቸው ጋር በሚነጋገሩበት ጊዜ ሊጠቀማቸው የሚችሉ በጣም የተለመዱ የፍቅር ቃላቶችን ጥቀስ ውዴ አንደኛው መልስ ነው ውዴ ውዲቷ ቸከስ ለከፋለ እንዲያው ነው አይደል ሞደርን ሆናላ በአስራዎቹ ዕድሜ ውስጥ ያሉ ልጆች ወላጆቻቸውን ሊጠይቁ ይችላሉ ከጓደኞቼ ጋር እንውጣ ተደረሰልኛ ከዛ በኋላ ልደር እያለች እኮ ነው አላለችም ይላል አባቴ አላለችም ቶሎ ጠዋት መጣ ጥበብ በውስጣችን ኖራ እስከዛሬ ልጆቻችን ስናሳድግ እናንተን ስናሳድግ ኖረን አሁን ግን ለምን ተሰባስበን ለምን አንሰራም አሁንም አቅም አለን ብለን የተነሳነንና አንድ ነገር እንድልፈቀድልኝ
አረጀሽ ይሉኛል። አዎን አርጅቻለሁ። በንጹህ ህሊና ሰርቼበታለሁ። ሽበቴ ውበቴ፣ ውበቴ ሽበቴ መሆኑን አውቃለሁ። አሁንም ጀግና ነኝ፣ መስራት እችላለሁ። አገር እመክራለሁ፣ ሰላም አመጣለሁ። መተወን ቢፈልግ እተውነዋለሁ። ወጣቷ በራሱ ትልቅ ተመኘች። እንደዚህ ያለች ራሱ ይታየኛል እዚህ ጋር። በጣም ጥሩ ነው። ሰዎች በሌሊት የትዳር አጋራቸውን ከእንቅልፍ ሊያነቋቸው የሚችሉባቸው ምክንያቶች ምን ሊሆኑ ይችላሉ? ሌባ ሲመጣ። በሩን ዘግቼዋለሁ። ወንድ ሴት የለም። በአስራዎቹ ዕድሜ ውስጥ ያሉ ልጆች ወላጆቻቸውን ሊጠይቁ ይችላሉ። 1 2 4 አልተመለሰም፣ ከጓደኞቼ ጋር ልዝናና። ሶስተኛው መልስ ነው። ላምሽ ሶስተኛው መልስ ነው። አንደኛው መልስ ስልክ ላፕቶፕ ግዙልኝ። ስልክ ላፕቶፕ ግዙልኝ። አይፎን 400 ሺህ ብር ሆኗል፣ 500 ሺህ ብር ምናምን። በአስራዎቹ ዕድሜ ውስጥ ያሉ ልጆች ወላጆቻቸውን ሊጠይቁ ይችላሉ። ሁለተኛው ብር የታክሲ ከጓደኞቼ ጋር ልዝናና። ላምሽ በአስራዎቹ ዕድሜ ውስጥ ያሉ ልጆች ወላጆቻቸውን ሊጠይቁ ይችላሉ። አራተኛው ልብስና ጫማ ግዙልኝ። ማርክ ጠቅሰው፣ ስም ጠቅሰው ሰዎች ከፍቅር አጋሮቻቸው ጋር በሚነጋገሩበት ጊዜ ሊጠቀሟቸው የሚችሉ በጣም የተለመዱ የፍቅር ቃላቶችን ጥቀስ። ማሬ ወይም የኔ ማር። ማሬ የኔ ማር፣ ማሬ የኔ ማር፣ ማር ማር ይላል ከንፈር። እንደምታውቀው መምህር ነኝ ብያለሁኝ። ምን ያህል ጊዜ አስተማሩ? 39 ዓመት ገደማ አስተምሬያለሁኝ። 1 ዓመት ግን የሰራሁ አይመስለኝም። ምክንያቱም ወድጄው ነው የሰራሁትና በመምህርነት ላይ ከህሊና ለሰሩ ሰዎች አንድ ነገር ልበል። መምህርት ነኝ፣ ለህሊናዬ የሰራሁ፣ ከሙስና ጸድቼ ትውልድን ያስተማርኩ። ደስታዬ ተማሪዎቼ ናቸው ያስተማርኳቸው። እንጀራ ሲበሉ፣ ስራ ሲይዙ፣ ሀገር ሲለሙ እነሱ ናቸው ኩራቶቼ። ምክንያቱም ሀብቴ ሰው ነው። ሰው በመንገድ ላይ ሲያገኙኝ መምህርዬ እንደምን ዋሉ፣ ደህና ኖት፣ አስተምረውኛል ሲሉኝ ያ ነው ፍካቴ፣ ፈንጠዝያዬ። ምክንያቱም ሀብቴ ሰው ነፃነት፣ አንተ እሷ ሰው ነውና በህሊናችሁ ለምትሰሩ መምህራን መታሰቢያ ትሆንልኝ። መምህራኖች ዛሬ ሁሉንም ተማሪዎች ረፍት ናችሁ ይሏቸዋል። ምክንያቱም ሰው ነው ትርፉ። ከመምህር ሌላ ትርፍ የለውም። ሰው ነው ትርፉ። ቆሞ ከቾክ ጋር ከዋይት ቦርድ ጋር ከሰው ልጅ ጋር አይደለ? ገብቷቸዋል። አንድ ምሳሌ ልጨምርላችሁ፣ አንድ እንትን ልጨምርላችሁ እየተባለ ደስ ይላል። እኛም ማንረሳው ከአስተማሪዎቻችን የተጨቃጨቁበት ከወላጅ ልጅ ሰፈር ውስጥ ሲመጡ ቦታ እንቀይር ነበር ስናያቸው እና ትልቅ ሙያ ነው። ጓደኛ ከሌላ ጓደኞች ጋር እንድትሄድ የማትፈልግበት ቦታ አንደኛው መጠጥ ቤት ነው። መጠጥ ባለጌ ነው ይባላል። ሶስተኛው ድግስ ቦታ መጠጣላ ዛም። አንድ ሰው ከአሳንሳር ወይም ከሊፍት ደረጃዎችን ለምን ሊጠቀም ይችላል? ለጤና፣ ለእንቅስቃሴ ለማድረግ ለጤና። ፈራለሁ አይልም ሰው። እኔ ሁሌ የትም ቦታ ሊፍት ነው የምጠቀመው፣ ደረጃ ነው የምጠቀመው ይላል። ሊፍት እኮ ከመጣ ቅርብ ጊዜው ነው ራሱ። ሰዎች ከፍቅር አጋሮቻቸው ጋር በሚነጋገሩበት ጊዜ ሊጠቀሟቸው የሚችሉ በጣም የተለመዱ የፍቅር ቃላቶችን ጥቀስ። ማሬ የኔ ማር፣ ማሬ። ከመሄድ አስቀድመ ቦታ መያዝ ያለብህ ቦታ ጥቀስ። ሰልፍ። ልጆችስ እንዴት ናቸው? 5 ልጆች አሉኝ። እሺ።
4 የልጅ ልጅ አለኝ። አምስተኛው የልጅ ልጅ ደግሞ ትላንት አግኝቻለሁ። ዛሬ 5ኛው የልጅ ልጅ የታየበት ስቴጅ ነው። እንኳን ደህና መጣ ጎረምሳው። ሰዎች በሌሊት የትዳር አጋራቸውን ከእንቅልፍ ሊያነቋቸው የሚችሉባቸው ምክንያቶች ምን ሊሆኑ ይችላሉ? ህልም አይቶ መጥፎ ህልም አየሁ ወይ ምን ነው ምናምን ተደታታስ ቴክኒኩ ገባቸው። መጥፎ ህልም ብድግ ያደርግና ጥፍ ያደርጋት መጥፎ ህልም አየሁ ምን ነው ስለይ ቆምሽ ይመስለኛል። ውይኔና ከፍቅር ዘፈኖች ውስጥ ብዙ የተጠቀሰውን የሰውነት ክፍል ጥቀስ። አይኔ አያትና አይኔ በድንገት አይኔ። አንዳንድ ሰዎች ከፍቅረኛቸው ጋር ከተለያዩ በኋላ ወዲያውኑ ምን ሊያደርጉ ይችላሉ? ስልኳን ሊያጠፋቸው ብሎክ ያደርጋሉ። ስልኳን እሷ ማታየውን ነገር እኮ ነው የሚያደርጉት። አለባበሳችሁ በጣም ነው የሚያምረው። በነገራችን ላይ ምን አይነት ኮሚትመንት እንዳላችሁ ያሳያል። እንግሊዘኛ ላይ ተጠቅመኩት። ሰዎች ከፍቅር አጋሮቻቸው ጋር በሚነጋገሩበት ጊዜ ሊጠቀሟቸው የሚችሉ በጣም የተለመዱ የፍቅር ቃላቶችን ጥቀስ። ጣፋጭ። ሰዎች በምን ምክንያት ሊሮጡ ይችላሉ? በአደጋ። ወይዘሮ ማርታ የልጅ ልጅ መጥተዋል። አንዴ ያው ተከበዋል እኮ ብዙ ናቸው እኮ እዚህ ጋር እኮ 4 መስለዋችሁ ነው እኮ ክፍለ ከተማ እኮ ናቸው። ሰዎች በሬሮ ሊከቱባቸው የሚችሏቸው መጠጦችን ጥቀስ። አረቄ። አንዳንድ ሰዎች ከፍቅረኛቸው ጋር ከተለያዩ በኋላ ወዲያውኑ ምን ሊያደርጉ ይችላሉ? ሊጠጡ ይችላሉ። ሄደች ቀረች። ድገም። ከዛ ይሞክርላታል። ምን ፈለክ ደግሞ? ሄደች ቀረች። ልኳን ነገርኳት ይላል። ከዛ ብዙ ጊዜ ሰዎች ውድ ነገር ነው ሲሉ የምትሰሙት ነገር ጥቀሱ። ኑሮ ከዳይመንድ በላይ ታበረጨረጨለች። ኑሮ አይናችሁን ነው የሚያጠፋው። እንዴት እንደሚያብረቀርቅ። አንድ ሰው ዋና ለመልመድ ምን ያህል ቀን ይፈጅበታል? እስከ 10 ቀን ባለው ጊዜ ውስጥ በደንብ ይለምዳል። ግን ያው እንደ ሰውየው አቀባበል ሆኖ ማለት ነው። ምንድነው ችግሩ? ዋና ሰውየው የማይችለው ሰው ምንድነው ችግሩ? ፍርሃት። ትልቁ ነገር ፍርሃት ነው። ፍርሃት ካለ መልመድ ከባድ ነው። በህፃናት ዋና ቦታ ውስጥ እሰምጣለሁ ብሎ ይፈራል። ጭራሽ በዛታቸው ነው። እዚህ ጋር ሆኖ ይፈራል። በቃ እሰምጣለሁ ይላል። ትዳርስ? የለም ውሃ ነው ዘመዴ። በፍቅር ዘፈኖች ውስጥ ብዙ የተጠቀሰው የሰውነት ክፍል ጥቀስ። ጥርስ። ፍንጭቷ ነው ምልክቷ፣ ለስላሳ ነው። ውብ ከውብም ውብ። ከባድ ነው በጣም። ቤት ስትሆን ስልክ ማናገር የማትፈልግበት ምክንያት ጥቀስ። ፍቅረኛ ከሆነች ከቤተሰብ ቤተሰብ እዚህ ስለምትቆጣ ወይ ውዴ ምናምን አትልማ። መጣሁ ቆይ ብለህ ነው። ሀኒ እንዴት ነሽ? ቤት እኮ ከማዘርጋውኝ ይጂጂ አረባ ለሽምግልና ተይዞ የሚኬድ ነገር። ሽምግልና ሌላ ደረጃ ላይ ደርሷል። አሁን ሽምግልና ሊላክ ነው፣ ካርድ ይመጣል ምናምን። በጣም ኦፊሻሊ ድራማ ሆኗል። ሽምግልና እንደሚላክ ቤተሰብ ያውቃል ምናምን እና ይቀረጻል እና ድግስ እንትን አልፋችሁ ነው የምትገቡት። ብፌ አልፈው ነው ሽማግሌዎች የሚገቡት።
ጠበስ ትደረግ እያሉ ነው የሚገቡት። እና ልጃችን ለልጃችን ቁጭ በል ምናምን ይባላልና እንዲህ ደረጃ ላይ ለምን እንደተደረሰ አላውቅም። ቢደረግ እንኳን ባይቀረጽ ባይታይ። ምክንያቱም ልጆች ሽምግልና ሊለመንልሽ መተሽ ዋሽተሻል እንዴ ይላል ልጅ ሲያየው፣ ፊልሙን ሲያየው። ድራማ ነው እንደ መሰሩት። ምናልባት የሚቀጥለው ትውልድ ደግሞ የድሮውን ስርዓቱ ሊፈልገው ይችላል። ሩቅ ለሩቅ ሲኖር እኮ ሽማግሌ ያስፈልጋል። አሁን አንድ ጠባብ ከተማው ስለምንኖር መተዋወቁ ስላለ ነው። ሰዎች በምን ምክንያት ሊሮጡ ይችላሉ? ሌባ ለመያዝ ወይ ሰርቀው ወይ ሌባ ለመያዝ። ሌባ ነው ያለው ብቻ በሁለቱም ያስተውስ በላፍ እንዲህ ብለህ መጠበቅ ነው እንዲህ እንድንል። በፍቅር ዘፈኖች ውስጥ ብዙ የተጠቀሰው ነው የሰውነት ክፍል ጥቀስ። ከንፈር። የምታናገረው ሰው አንተን ለማዳመጥ ፍላጎት ከሌለው ምን ያደርጋል? ሌላ ቦታ ያያል። ከብዙ ሰዎች ጋር ትውላለህ። እንትን እየሰፋ ይመጣል፣ አስተሳሰብ ይመጣል። ያለው ከሰው ጋር መዋል ቀላል ነገር አይደለም ያለው። ትክክል። እና በዛ መንፈስ ነው የማየው እና ያለው እኔ እየታደስኩ እየመጣሁ ነው የሚታይ። አረ ወሳች ታድሷል። አይቀርም። ልጆችስ? የልጅ ልጆች ታይተዋል። የልጅ ልጆች ታይተዋል፣ ተድረዋል። ምንድን ነው ያጠናሽው ትምህርት? ፋርማሲ ነው። በፋርማሲ ነው። ፋርማሲ። ጎሽ፣ ቆንጆ ነው ፋርማሲ። እሺ፣ ትዳርስ? የለም ማለት ተሻተሽ ነው? አይ አልፈለኩትም። ፍለጋውን አልጀመር። እሱ የኔ እንከራተታል። ለሽምግልና ተይዞ የሚካሄድ ነገር ጥቀስ። በግ ይደበቅና ከዛ ነው የሚመጣው። በመንገድ ላይ ከሰው መደበቅ የምትፈልግበት ምክንያት ምን ሊሆን ይችላል? ጸብ ከተነሳ። የምታናግረው ሰው አንተን ወይም አንተን ማዳመጥ አንተን የማናገር ፍላጎት ከሌለው ምን ያደርጋል? ስልክ ሊነካካ ይችላል። አንተ እያወራ ትላለህ አንተ። ብዙ ጊዜ ሰዎች ውድ ነገር ነው ሲሉ የምትሰሙትን ጥቀስ። ወርቅ እና ጌጣጌጥ። ርካሽ ነው። ወርቅ ርካሽ ነው። ወርቅ ተቆፍሮ ምን እንደሚሉ ጉዳይ ተነስተ። ሰዎች በምን ምክንያት ሊሮጡ ይችላሉ? በስፖርት ሊሮጡ ነው የሚለው። ሊውጡ አይደለም፣ ሊሮጡ። በፍቅር ዘፈኖች ውስጥ ብዙ የተጠቀሰው የሰውነት ክፍል ጥቀስ። ዳሌ። አንዳንድ ሰዎች ከፍቅረኛቸው ጋር ከተለያዩ በኋላ ወዲያውኑ ምን ሊያደርጉ ይችላሉ? ደጋግመው ይደውላሉ። ከመሄድ አስቀድመ ቦታ መያዝ ያለብን ቦታ ጥቀስ። አንደኛውና አራተኛው አልተመለሰም። ማረፊያና ሆቴል፣ የክፍለ ሀገር ጉዞ፣ ባስ። አንደኛው ኤርፖርት በረራ። አራተኛው ስፔሻሊስት ሐኪም ጋር። ሰዎች በምን ምክንያት ሊሮጡ ይችላሉ? 1 2 3 4 አልተመለሰም። በምን ምክንያት ሊሮጡ ይችላሉ ሰዎች? አንደኛው ለታክሲ፣ ለባስ። ሁለተኛው ውሻ ሲያባረራቸው እኮ ማለት እኮ አደጋ እኮ ብሏል እኮ ቅድም ነው እኮ አደጋ ብሏል አይደል? ማን አደጋ ያለው? አደጋ ብሏል። እና ታዲያ ውሻ ታዲያ በፍቅር ነው እንደሚነክስ? ሰዎች በምን ምክንያት ሊሮጡ ይችላሉ? አራተኛው ዝናብ። ትንሽ ካፋ ዝናብ ሲጥል ሰው በቃ ጭር ይላል ከተማው። ውሃ የሚገለው ይመስላል። በፍቅር ዘፈኖች ውስጥ ብዙ የተጠቀሰው የሰውነት ክፍል ጥቀስ። አይን 2 አልተመለሰም። ሶስተኛው ጥርስ ነው። አራተኛው አልተመለሰም። አንደኛው አይን ነው። ሁለተኛው ልብ። ሶስተኛው ጥርስ። አራተኛው ሆድ። ሆዴ ነው ጠላትሽ እህል በልቶ አደረ። አይኔማ ወዳጅ አላንቻ ላይ ያለ ጥርሴማ ወዳጅ
አላንቻ አልስቃለ ሆዴ ነው ጠላትሽ እህል በልቶ አደረ እህል በልቶ አንጀትና ጨጓራ እንዳፈቀረ ሰምታችኋል? በኋላ ምንድነው አፍቅሯል? ጥርስ ተሰናበተ እንዴ? ጡረታ ወጣ እንዴ? ጥርስ ዝም ብሎ ምግብ ከች ሲል እኮ ነው። ጥርስ አይታኝክም እንዴ? ተወው እንዴ ማኝክ። አንዳንድ ሰዎች ከፍቅረኛቸው ጋር ከተለያዩ በኋላ ወዲያውኑ ምን ሊያደርጉ ይችላሉ? አንድ ሁለት አልተመለሰም፣ ብቻቸውን ሊሆኑ ሊቆዝም ይችላሉ። አራተኛው አልተመለሰም። አንዳንድ ሰዎች ከፍቅረኛቸው ጋር ከተለያዩ በኋላ ወዲያውኑ ምን ሊያደርጉ ይችላሉ? አንደኛው ሊያለቅሱ ይችላሉ። ሁለተኛው ሌላ ጓደኛ ይይዛሉ። ያስቀመጡት ቢኖር ነው እንጂ ወዲያው። አራተኛው ለቅርብ ጓደኞቻቸው ሊነግሩ ይችላሉ። የምታናግረው ሰው አንተን ማዳመጥ ፍላጎት ከሌለው ምን ያደርጋል? ጥሎኝ ይሄዳል። የባሰ አለ ለካ። ወላጆች ለልጆቻቸው በአንተ እድሜ እንደዚህ አላደረኩም ብለው ሲናገሩ የሚሰሙ ነገሮችን ጥቀስ። ብር አባክኝ አላውቅም። ቤት ስትሆን ስልክ ማናገር የማትፈልግበት ምክንያት ጥቀስ። ብቻዬን መሆን ከፈለኩ ብቻዬን መሆን ከፈለግ ካነሳ ልምጣ ልትል ትችላለች። ጭቅጭቅ፣ መቼ ነው ሽማግሌ የምትልከው? ብዙ ነገር ነው። ያቺ እኮ እንትን ጓደኛ ያገባች ሽማግሌ ተላከላት። በመንገድ ላይ ከሰው መደበቅ የምትፈልግበት ምክንያት ምን ሊሆን ይችላል? ብድር ጠያቂ ከሆነ ፈላጭ ስታይ እንዴት እንደምትዞር ንፋስ ራሱ ምን መጣ ብሎ ይሽከረከራል እኮ። የምታናግረው ሰው አንተን ለማዳመጥ ፍላጎት ከሌለው ምን ያደርጋል? ተነስቶ ይሄዳል፣ ጥሎ ይሄዳል። አየህ፣ ወሬዋንም ይፈልጋታል ማለት ነው። ወላጆች ለልጆቻቸው በአንተ እድሜ እንደዚህ አላደረኩ ብለው ሲናገሩ የሚሰሙ ነገሮች ጥቀስ። እሺ አቶ ከበደ፣ አቤት። እንዴት ነው? እግዚአብሔር ይመስገን። አለባበሳችሁ በጣም ግሩም ነው። እንግዲህ እንደ ቸርነቱ ችን ታክል ይላል። አበሻኮችን ታክል አይን ውስጥ አይገባም እኮ በፊት። አሁን ነው እኮ ቦልስ ገዝቶ ጉረኛ የሆነው እንጂ ትልቅ ቦርጭችን ታክል አለች። መቼስ ትንሽ አንድ 7 ጎተራ ከወጣት ተመስገን ይላል። ወላጆች ለልጆቻቸው በአንተ እድሜ እንደዚህ አላደረኩም ብለው ሲናገሩ የሚሰሙ ነገሮች አራቱም አልተመለሱም። አንደኛው የፍቅር ግንኙነት በ35 በ40 ዓመትም ቤተሰብ ገና ልጅ ነው ብሎ ነው የሚያስበው። ምን ያንጠለጥልሃል? ምን አንጠለጥለሽ አንቺ ወንድ ላይ ቆመሽ ልትቀሪ ነው ይላል። ከዛ በኋላ ቆመ ልትቀር ነው ይላል። ከዛ በኋላ ደግሞ ራሱ እንደዚህ ምን ያንጠለጥልሃል ያለ ሰው። ሁለተኛው ቴክኖሎጂ ስልክ ግዙልኝ ስትል እኮ ነው። በአንተ እድሜ እኔ ስልክ እንኳን የሚደውልልኝ ሰው አልነበረም። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ቆንጆ ሳቅ፣ ለልጅ ልጅ የሚተላለፍ ጥሩ ጠረን ያለው ንብረት የሆነ ሳቅ፣ ዋጋ የሆነ ሳቅ፣ ዘመናዊ ሳቅ ስቃችሁ፣ ትርጉም ያለው ሳቅ ስቃችሁ። ሽልማቱ መኪና ነው። በየዙሩ 40,000 ብር ነው። የኤሌክትሪክ መኪና ነው ሽልማቱ። አሁን የምንገኘው 40,000 ብሩ ጋ ነው። 40,000 ብሩ ጋ ነው። የይሳቅ ቤተሰቦች ነገሮችን በምልክት በመግለጽ 40,000 ብር የሚያገኙበት ቦታ ላይ ያለ ነው። ይሳቅ እርግጠኛ ሲሆን ነፂ እንጀምር እንጂ ይለኛል። ነፂ እንጀምር። እሺ ሚዳቁ ካንጋሩ አይ ጉሬላ። እሺ ዝቅ ጉሬላ ጉሬዛ ጭላዳ ዝንጀሮ ጭላዳ ዝንጀሮ። ብራቮ 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 ብራቮ። ጭላዳ ዝንጀሮ ቀላል ነገር ሆነ። ከባድ ማምጣታቸው እኮ ነው። ዳማ ወይም ገበጣ ገበጣ። ብራቮ። ተረጋጉ። ከባዱን ነበር ያመጡት። ሰዓት ምሳሳ ጾም ጸሎት ጾም። ጿሚ እሺ ጿሚ ጾመኛ ጾመኛ
መኪና መንዳት ሹፌር መኪና መኪና ኤሌክትሪክ የኤሌክትሪክ መኪና የኤሌክትሪክ መኪና ነው ሽልማቱ። ቀይሩ ማን ቀጥል የሚሰኝ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የይስሐቅ ቤተሰቦች ነገሮችን በመግለጽ 40 ሺህ ብር የሚያስገኝ ቦታ ላይ ነው ያለ ነው። የአብስራን ጀምር እንጀምር። ሻይ አስተናጋጅ ቡና እሺ አብሮ መጠጣት እሺ ያ አጣዳም ከዴፍ ጋር ሻይ ቡና አብሮ መጠጣት ሻይ በስፕሪስ እሺ ቡና በሻይ በቃ ሻይ ቡና ስፕሪስ ነው ያልከው። ቡና ነው ያልከው። ቅድም ብሏል ቡና ብላ ጠላ እንጥመቅላችሁ። በጣም የተናጋሪ ሰው እሱ ግልባጩ ማለት ሰው ግልባጩ ጨቅጫቃ አይደለም፣ ዝምተኛ አይደለም ማለት ሀሳብ የሚቀያይ እሱ ምንድን ይባላል? ሙልጭልጭ እሺ መድረክ አስመሳይ ነው። አስመሳይ እሺ ፍየል 40 ሺህ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ 40 ሺህ ብር ካሸነፉ ቤተሰቦች ጋር ነው የምገኘው። እዚህ ኢቢኤስ ስቱዲዮ የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ 40 ሺህ ብር አሸንፈዋል። 40 ሺህ ብር አሸንፈዋል። ወደ ቶርናመንቱ አልፈዋል። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ፣ ትስቃላችሁ። ቆንጆ ሳቅ ለልጅ ልጅ የሚተላል ጥሩ ጠረን ያለው ንብረት የሆነ ሳቅ ስቃችሁ። ሽልማቱ መኪና ነው። በየዙሩ 40 ሺህ ብር ነው። ይህ የኢቢኤስ ቴሌቪዥን ነው። እኔ ነፃነት ወርቅነህ እባላለሁ። ሁላችሁም ትመጣላችሁ፣ ትፋይታችሁ። ለቶርናመንቱ ነው የምንገናኘው።